አሉ ኡስታዝ እያለ ከባድ ነው ማውራት። ሰላም ወራህመቱላሂ ወበረካቱ። አይ ምንም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከባድ አይደለም፣ ቀላል ነው። ባይሆን ሻይ ቡና ምናምን በለን። ባቢሎን ኡስታዝ ሰላም ብያለሁ። ሰላም፣ እንዴት ነህ? ሁሉ ሰላም ነው? ሁሉ አሪፍ ነው፣ ተመችቶኛል። አዎ ማሻአላ። ማይኮ ሙድ ስትይዝ ነው። ኧረ እባክህ እውነትህን ነው፣ ግራ ጋባኝ። አንተ እንትን አልከኝ ትላለች፣ ተምተው እንጂ ስራ ይፍረስ ምናምን ትላለች። ሙድ ስትይዝባችሁ ነው። እኔ አሁን ነው የነቃሁት። በቃ አሁን በቃ ሰሞኑን ነው ዝም ብዬ ሳስበው እቺ ልጅ ምን እያደረገች ነው ያለው ምናምን ብዬ ሳስብ ለካስ ሙድ እየያዘችብን ነው በሰው እና እንደዚህ ስንላት እውነትህን ነው በጠበጥከኝ እኮ በቃ ደህና ተመልሶልኝ ነበር፣ ደህና እየሄድኩኝ ነበር እኮ የሚገርም ምናምን ትላቸዋለች። ማይሻ ሰላም፣ እንዴት ነህ ኡስታዝ? እንዴት ነህ? ሁሉ ሰላም ነው አለ። እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አንቺ እኮ የቲክቶክ ሞገስ ነሽ ሲጀመርም። አይ እሺ ይሁን ይሁን። ታዲያስ ሞቅ ታደርጊዋለሽ እኮ። አሁን ኦርቶዶክስ የሆነች መስሏቸው እኮ ነው ሰው። አሁን ምን ትላለሽ? እኔ እንደ ቤቴ የምወደው ነገር የለም ታውቅ የለ እንደ እኔ የምወደውን ታውቃለች። ሙድ ኦርቶዶክሶች ላይ ስትይዝባቸው እኮ ነው እናንተ። ባቢሎን እውነት መስሏቸዋል። አሁን ጮቤ ረግጠዋል ብታይ ሰሞኑን በቃ እየጾምኩ ነው ምናምን ስትላቸው ሙሉ ወንጌል ባዘዘችው የጾም አዋጅ ነው እየጾመች ያለችው እንጂ እሷ ምንም አይገባትም የኦርቶዶክስ ነገር። ገድልና ገድላት ላይ ድርሳንና ድርሰት ላይ አትገባም መቼም እያወቀች እንደዚህ። የታወቀ ነው ግን እንዳይመሽባት ችግሩ ሊመሽባት ይችላል። እሱ ሌላ ጉዳይ ነው። እንግዲህ ከአላህ ጋር ተጨርስኛ ሪሳላውን አድርሰናል። ከዚህ በኋላ ያለውን ነገር ከአላህ ጋር ያልጨረሰችው ነገር ስላለ እንደዛ ተጨርስ ብለን ነው። አንዳንዴ እንትን እኛ ማናውቃቸው ነገር አላህ የሚያውቀው ነገር ስለሚኖር እዛ ቦታ ላይ አይመለከተንም። የኛ ድርሻ አይደለም። ፍርድ ያላህ ነው። ፍርድ ያላህ እንጂ ሌላ የማንም አይደለም ነው የሚለው ቁርአን። ስለዚህ ፋክተሮቹ ይታዩላታል። ኮዛል ፋክተር፣ ኮንዲሽናል ፋክተር፣ ኢንቫይሮንመንታል ፋክተር እሱ ያይላታል። እኛ እሱን አሁን የማወቅም እውቀቱም የለንም፣ አቅሙም ችሎታውም የለንም እና ለአላህ መስጠቱ ይሻላል። እና በተቻለ አቅም ደግሞ ዱዓ ማድረግ ምንም እንትን አይደለም። ከዛ አንፃር ነው ሙድም እየያዘች ነው። ምንድነው የሚለው የማልብ ለሰለሰ ነው የሻከረ ነው የሚለውን እሷ ትጨርሳለች። ግን ኦርቶዶክስ ትሆናለች ብዬ አላስብም። እንደዛ አይመስለኝም። እንደዚህ ግራ ያጋባት ትምህርት እንትን ዘዳግም 29 ላይ ማሂ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠው ነው የዚህን ቃል ግን ለኛም ለልጆቻችን እንናገራለን። የተገለጠው ቃል ምንድነው? ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ነው። ይሄንን ለልጅ ልጆቻችሁ አስተላልፉ፣ ስትነሳም ስትሄድም ተጫወተው ይላል። ዘዳግም 6:4 ላይ ያለው ማለት ነው። ዘዳግም ምዕራፍ 4 ላይ ደግሞ ቁጥር አይ ቲንክ 32 አካባቢ ላይ በላይ በሰማይ በምድር ለአንተ ተገለጠ ከእርሱ በቀር ሌላ አምላክ የለም ይላል። ስለዚህ የተገለጠው ነገር ሚስጥር አይደለም። ግን ሚስጥር ከሆነ አንድ ነገር አንቺን አይመለከትሽም። ሚስጥሩ ለአምላካችን ለእግዚአብሔር ነው የሚለው ዘዳግም ላይ። ስለዚህ ሚስጥረ ስላሴ የሚባል ሚስጥር የለም። ሚስጥር ከሆነ አንቺን አይመለከትሽም። ግልጽ ነው ማሂ? ግልጽ ነው። ያው ሚስጥር የሆነ ነገር እንደዚህ አይነት ነገር አሁን እንደዚህ ሄደሽ በስላሴ ታምኛለሽ ብዬ አላስብም እኔ። ደግሞ በዛ ላይ ደግሞ ብዙ ነገር ስላልን መደጋገሙ አሰልቺ ነው። ከስራ ያላችሁ ተው እንዴ ምን አልሽ? እኔ
ኢየሱስ ምናምን ልጅ ሁኝ ደግሜ ደግሞ በሱ ድህነትን ስላገኘው ያረፍኩ ነው የሚመስለኝ። ለዛም ነው የፕሮቴስታንትን አስተምሮት የምወድ እንደወጣም የሚያደርገኝ እሱ ነው። ኦልሬዲ ድኛለሁኝ፣ ዘላለም ህይወትን በምድር ላይ አግኝቻለሁ ብዬ አስባለሁ። በሞትም ደግሞ ቀጥታ ወደ የዘላለም ህይወት ተስፋ ነው ወይስ በእጅ በሰው ነገር ነው? ልጁ ነው ይላል እኮ ልጁ ነው። ኢየሱስ ነው የዘላለም ህይወት ተስፋ ነው ወይ? ልጁ ኢየሱስ ነው። የሚቀጥለው ዓለም ውስጥ የዘላለም ህይወት እኮ የዘላለም ህይወት የሚወረስ ነው ይላል። ትወርሳላችሁ ይላል። የዘላለም ህይወት የሚወረስ ነው በሚቀጥለው ዓለም እና በዚህኛው ዓለም ደግሞ ተስፋ የሚሰጥ ነገር ነው ወይስ አሁን ነው የዘላለም ህይወት የሚባል ነገር ያለው? አሁን ነው ያለው። ተስፋ ነው ወይስ በእጃችን ላይ ያለ ነገር ነው? ምክንያቱም ተስፋ ነው ራሱ መጽሐፉ የሚናገረው ተስፋ እንደሆነ ነው። የዘላለም ህይወት ተስፋ ነው ሰዎች ያገኙት። ስለዚህ የዘላለም ህይወት ተስፋ ነው እንጂ የዘላለም ህይወት በሚቀጥለው ዓለም ውስጥ ነው ያለው። በዱንያ ላይ ያለ እንደ የዘላለም ህይወት የሚባል ነገር ተስፋ ነው የሚሰጥሽ። ምን አልሽ? ሚት ነሽ? ሰማለሁ ጋይስ ትሰማለህ? እሷ ኔትወርኳ ይቆራረጣል። ስለኔና ስለ ወንጌል ሁሉን ነገር የተወ ይላል። በዚህ ዓለም ላይ እጥፍ በሚቀጥለው ዓለም ደግሞ የዘላለም ህይወት ይቀበላል አለ። አንድ ሰው እየመጣና የዘላለም ህይወት ለመውረስ ምን ማድረግ አለብኝ አለው። የሚወረስ ነገር ነው የዘላለም የሚቀጥለው ዓለም ውስጥ። አንቺ የዘላለም ህይወት እዚህ ነው ካልሽ፣ ዱንያ ላይ ነው ካልሽ፣ የዘላለም ህይወት ምንድን ነው በእጅሽ ያለው ተስፋ ካልሆነ? ልጁን ስለያዝን ኢየሱስን ስላመን ያው ከሚለው አንጻር ነው እንጂ አሁን ነው እኮ ተስፋ ነው የሚሆነው። ተስፋ ነው የሚሆነው ከሚለው እኮ አልተፈረደም። እሱም ተስፋ ነው ራሱ አይደለ እንጂ እንትን ብርሃን ወደ ዓለም መጣ። ሰዎች ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው አለ። ምርጫቸውን ነው የሚያሳየው። ያ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ምንድነው? የዘላለም ህይወትና የዘላለም ሞት የሚባለው ነገር የሚቀጥለው ዓለም ነው ያለው። የፍርድ ቀን ነው የሚያልፈው። አሁን ላይ ድኛለሁ ግን ማለት አትችይም። አሁን ላይ ድኛለሁ ካልሽ ከምንድን ነው የዳንሽው የሚለው ላይ ጥያቄው መመለስ አለበት። ከምንድን ነው የዳንሽው? እንዲሁ ድናችኋል ይላል እንዴ? በጸጋ ድናችኋል እኮ ከምንድን ነው የዳነው እኮ ነው ጥያቄው። ከምንድን ነው የዳነው? እሱ ከኃጢአትና ከሞት ነው እኮ። ኃጢአቱም መርገሙም አለ እኮ። አሁን ለምሳሌ መርገሙ የወር አበባ ማየት እናንተ እንደ መርገም ነው የምታዩት እና የወር አበባ ማየቱን ታያላችሁ። አሁንም መርገሙ መች ዳናችሁ? እያየናችሁ ነው። ምጥ አለ፣ እርግማን አለ፣ የወር አበባ አለ፣ የወሊድ ደም አለ በእናንተ ትምህርት። ስለዚህ አለ ሴት ልጅ ማለት ነው። እንደገና ደግሞ መርገሙ ሞት ነው ካላችሁ ትሞታላችሁ። መጨረሻ ላይ አካላዊ ሞት፣ ኃጢአት ትሰራላችሁ። መች ዳናችሁ? ከእናንተ እኮ ከሙስሊም አትሻሉም። እንደው እኮ እንዳትሰሩ ብሎ ነግሮናል እኮ ልጆቼ ሆይ ኃጢአት እንዳትሰሩ እኮ እንዳትሰሩ ማለትና ድናችኋል። አንቺ አሁን ከአንድ ሙስሊም ምንም አትለይም። ኃጢአትን የለብንም ራሳችን እናስታለን። አንቺ ከአንድ ሙስሊም በተለየ መልኩ ከእርግማኑ አላንሽም። የወር አበባ አታይም። የወሊድ ወደፊት ስትወልጂ የወሊድ ደም አታይም። ታያለሽ። እሱ የእርግማን ውጤት ነው ተብሎ ነው የሚታመነው። ጥረ ግራ የሚባለው ነገር የእርግማን ውጤት ነው ተብሎ ነው እዛ ውስጥ ነው ያለሽው። አሁንም ካልሰራሽ መብላት አትችይም። የማይሰራ ይብላ ነው የሚለው ጳውሎስን ነው። በነፃ የሚባል ነገር የለም። ጥረ ግራ የሚለው ነገር አሁንም አለ። ኢየሱስ መጥቶ ምንም ያስተካከለው ነገር የለም። ያነሳልሽ እርግማንም የለ፣ ያነሳልሽ ሞትም የለም፣ ያነሳልሽ ኃጢአትም የለም። ሞት መጨረሻ ላይ መሞትሽ አይቀርም። ኃጢአትም እየሰሩ ነው ያሉት፣ አማኞችም ይሰራሉ። ቢያንስ እንኳን ለሚያምኑት እንኳን ኃጢአት ነው። ከፍጥረታቸው የቁጣ ልጆች ነበሩ የሚለው ከዛም ደግሞ ሮሜ ላይ እሱን ቶታል ዲፕራይቪቲ ነው። ቶታል ዲፕራይቪቲ ነው የሚያመለክተው። በእናንተ ትምህርት ቶታል ዲፕራይቪቲ ይባላል። አጠቃላይ
ብልሽነት የሚባል አለ። ድቀተ ባህሪ የሚባል ነገር አለ። በዘር ሐረግ ውስጥ የሚመጣ ድቀተ ባህሪ የሚባል ትምህርት አለ። እሱ ነው፣ የተለየ ነገር የለም። ራሱ እናንተ የምትሉት በእናንተ ትምህርት የሚገባ መልካም እንዲሰራና እንዲጸና ያደርገዋል። የማይፈልገውን ሰው ደግሞ ምንድነው የሚያደርገው? ለገሃነም ያደርገዋል ማለት ነው። ያንን ማለት ነው። ሁለት አይነት እንትን ያለው፣ ሁለቱም ያለ ምርጫቸው ነው ሰዎች ጀነትና ጀሃነም የሚገቡት በእናንተ ትምህርት። እነ ካልቪንም እነ ማርቲን ሉተርም እንደዛ ብሎ ነው ያስተማሩት። ፕሮቴስታንት ጋር ከሆንሽ ማለት ነው። በዚህ ረገድ ኦርቶዶክስ እየተሻለ ነገር አለው ብዬ አምናለሁ። እንዴ ከኛ የተሻለ እነሱ ጋር? አዎ፣ በዚህ በመዳን ዙሪያ ላይ አዎ አላቸው። የማርያም ገብርኤል ምናምን የሚሉት ነገር ነው እንጂ እሱ ነው የሚላቸው። ምክንያታቸው በመካዳቸው እንደሆነ ነው የሚናገረው። አማኞችን ደግሞ ታምኑና መልካም ትሰሩ በነበረ ምክንያት ጀነት ግቡ ይላቸዋል ይላል። ስለዚህ ሁለቱም እኛ ጋር ነው ያለው። ጀነትም ጀሃነምም የሚባለው ነገር ወሳኔ ኮዙ እኛ ነን። ለዛ ነገር ኢፌክቱ አላ ቢሆንም የሚቀጣውም የሚሸልመውም እሱ ቢሆንም ኮዙ ግን እኛ ጋር ነው ያለው ብለን ነው የምናምነው። ፍሪ ዊል ተሰጥቶናል። እናንተ ከኛ የተለየ ምንድን ነው ያላችሁ? በምን ነፃ ፈቃድ አላችሁ? ነፃ ፈቃድ አለን። በፕሪዲስቲኔሽንም እናምናለን እኛ። በቀደር እናምናለን። ተቀድሯል ብለን እናምናለን። አስቀድሞ የተቀደሩ ነገሮች በሁለት ይከፈላሉ። አንደኛ የተቀደሩ ነገሮች ያንቺ ድርሻ የሌለበት፣ ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ጥቁር፣ ቀይ ምናምን የሚባለው ነገር ቀደር ሸርዒ ነው፣ ከዊኒ ይባላል። ኮዛል ዲተርሚኒዝም ማለት ነው። መንስኤ ተወስኖ እሷን ያንቺ ምርጫ የለበትም። ስለዚህ ሴት በመሆንሽ አንቺ የምታገኘውን ቅጣትም ሽልማትም የለውም። እኔ ወንድ በመሆኔ ማገኘው ቅጣትም ሽልማት የለውም። ቀደር ደግሞ ሸርዒ የሚባል አለ። ሸሪዓውን መሰረት ያደረገ አለ። አላህ አስቀድሞ የወሰነ ውሳኔ ምንድነው? አማኞች ጀነት እንዲገቡ፣ ከሃዲዎች ደግሞ ገሃነም እንዲገቡ አስቀድሞ አላህ ወስኗል። እዛ ውሳኔ ውስጥ ደግሞ መግባት የወሰነ ውሳኔ ውስጥ በምርጫሽ መግባት አለመግባት ደግሞ ያንቺ ፋንታ ነው። ኢንዲቪጁዋሊ ማሂር እዚህ ቦታ ትግባ፣ አሰን እዚህ ቦታ ትግባ ተብሎ አልወሰነም። ጀነራሊ አማኝ ከሆኑ ጀነት እንዲገቡ፣ ከሃዲ ከሆኑ ወስኗል አስቀድሞ። ከዛ በኋላ ምንድነው እንትኑ ዲሲሽን ሜኪንግ ፕሮሰሱን ላንቺ ትቶልሻል። ጣልቃ አይገባም፣ እጅሽን አይጠመዝዝም ራሱ ማለት ነው። መለኮታዊ ጣልቃ ገብነት የለውም እንትኑ ላይ ያንቺ ውሳኔ ላይ። ካልሆነማ ተጠያቂ አንቺ እንዴት ትሆኛለሽ? ገባሽ? ያውቀዋል። አዎ ሁሉን አዋቂ ስለሆነ ያውቀዋል። ፎር ኖሌጅ አለው እዛ ነገር ላይ ገባሽ? ግን ፕሪዲስቲንት አልሆነም እሱ ነገር ማለት ነው። ያንቺ ኢንዲቪጁዋል ዲሲሽን ማለት ነው፣ ግላዊ ውሳኔ ማለት ነው። እና ያ ነው አላህ ይመርጣል አማኞችን። አዎ እውነት ነው። ግን ኮንዲሽናል ነው ራሱ ሁኔታዊ ነው ምርጫው። ማመንና ንስሐ መግባት ይፈልጋል አላህ። ስለዚህ የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። ሞኖርጊያ ማለት በቃ ከአንድ ወገን ብቻ የሆነ ወይ ፈጣሪን ያዳንን የሚል አለ። አይ ፈጣሪ ማዳን አያስፈልገውም ሰው ራሱ መዳን ይችላል የሚል ደግሞ የእንትና የፒላር ጌስ የሚባል ትምህርት አለ ከአውጉስቲን ጋር የተከራከረው። ነገር ግን እኛ የምንለው ምንድነው? የሁለቱም ያስፈልጋል። መጀመሪያ የአምላክ ጥሪ ያስፈልጋል። ሁሉንም የሚጠራበት ጥሪ አለ። አላህ መልእክት ሪሳላውን ያመጣል። ከዛ ሪሳላውን ደግሞ መቀበል ማስተባበል ሰዎች ነፃ ፈቃድ አላቸው ማለት ነው። ሳልቬሽናችን ኮርፖሬሽን ነው። ምንድነው? ኦፕሬሽን፣ የአምላክ ኦፕሬሽን አለ፣ የሰው ኦፕሬሽን አለ። እኛ የምንለው ደግሞ ኮርፖሬሽን ነው ብለን ነው የምናምነው። ኦፕሬሽን ነው ብለን የምናምነው። የሁለቱም እንትን አለ። ያንቺም ነፃ ፈቃድ አለ። አላህ ደግሞ ምህረት፣ ይቅርታ ምናምን ነገር ያስፈልጋል ማለት ነው። ይሄ ነው ትምህርታችን። እሺ በእኛ ግን ይሄ የመረጣቸውን አከበራቸው እያለ የሚናገር ቃል አለና እሱም አስቀድሞ ያንን የወሰነው በእውቀቱ ነው። ሮሜ 8:28 ላይ እግዚአብሔር ለሚወዱት ይላል። በደንብ አስተውይ። እግዚአብሔር ለሚወዱት እንደ ሐሳቡ ፈቃድ ለተጠሩት ይላል። ተመልከች፣ እግዚአብሔር ለሚወዱት ብሎ መጀመሪያ መውደድ የነሱ ምርጫ ነው። ፕሪቪላቸውን ነው የተጠቀሙት። እግዚአብሔር ለሚወዱት ይልና እንደ ሐሳቡ ፈቃድም ለተጠሩት ይላል። ከዛስ ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። ልጁ በብዙ ወንድሞች መካከል በኩር ነው። እግዚአብሔር አስቀድሞ የልጁን መልክ እንዲወስሉ ወስኗልና አለ። እነዚህ ያወቃቸውን ወሰናቸው፣ የወሰናቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ነው የሚለው። ስለዚህ መጀመሪያ በነበረው ቅድመ እውቀቱ ምን አደረገ? ውሳኔ ወሰነ። እነዚህ ሰዎች መክበር አለባቸው፣ ዘላለም ሕይወት መግባት አለባቸው የሚለው ላይ እንትን አለ። እዛ ውስጥ ግን ለመግባት የግለሰቡ ፍሪ ዊል ያስፈልጋል፣ ነፃ ፈቃድ ያስፈልጋል። የሰውየው
እጅ አለበት ማለት ነው። ሰውየው ማመን አለበት ራሱ ማለት ነው። ለዛ ነው በእንደዛ ነው አስቀድሞ በነበረው ዕውቀት ነው ራሱ አንደኛ ጴጥሮስ 1:1 ላይ የተመረጡት በእግዚአብሔር ዕውቀት ነው የሚለው ፎር ኖሌጅ ኦፍ ጋድ ነው የሚለው በእግዚአብሔር ዕውቀት ነው አስቀድሞ የወሰነው ማለት ነው። አስቀድሞ ያውቃል፣ አስቀድሞ ወስኗል። ውሳኔ ግን ሲወስን እከሊት ብሎ ደግሞ አልወሰነም። እንደዛ አይነት እንትን ውስጥ አልገባም። ኢንዲቪዥዋል አይደለም ወል ነው። እኔ ጳውሎስን ነው የምቀበለው፣ በቃ ሮሜን ነው የምቀበለው። እንደዛ በሚለው የሮሜ እኮ እሱን ነው እኮ ብልሽ እኮ እንጂ የፕሪዲስቲኔሽን ትምህርት ደብል ፕሪዲስቲኔሽን የሚባለው ትክክል አይደለም ነው እኛ የምንለው። ደብል ፕሪዲስቲኔሽን ማለት በቃ አስቀድሞ እንትኔን ከሌ የሚባል ሰው ገሃነም እንዲገባ ወስነዋል። ከሌ የምትባል ሴት ገሃነም እንደዛ ካደረገ ፌር አይደለም ማለት ምርጫ የለሽም አንቺ ማለት ነው። እንደዛ ሳይሆን አስቀድሞ የወሰነው ነገር ምንድነው? ሁለት ግሩፕ ወስኗል። አማኞች ጀነት እንዲገቡ ካዲያን ገሃነም እንዲገቡ አላህ አስቀድሞ ወስኗል። እንደ ባይብሉም እንደዛ ነው የወሰነው። ውሳኔ ውስጥ እዛ ውስጥ ግሩፑ ላይ መግባት አለመግባት ደግሞ የማፋንታ ነው የማፋንታ ነው የባለቤቱ ሰውየው ኢንዲቪዥዋል ማለት ነው። ኢንዲቪዥዋል ወል ነው ያለው እንጂ ግል የሚባል ነገር የለም ማለት ነው። ወይም ደግሞ ኢንዲቪዥዋል ነው ማን ኢንዲቪዥዋል ሳይሆን ጀነራል ነው የተነገረው። ጀነራል የተነገሩ ነገሮችን በኢንዲቪዥዋል አንወስደውም ማለት ነው። ጥቅላዊ ትምህርቶች ጥቅላዊ መልእክቶች ናቸው ማለት ነው። ጀነትና ጀሃነም አላህ አስቀድሞ ያለ ውሳኔ ነው። ጀነት የሚገቡ ሰዎች ስለዚህ እነዚህ ሰዎች አስቀድሞ ተመርጠዋል እንጂ በእነሱ ልብ አይደለም። እነሱ ባመኑትና ባላመኑት ምክንያት አይደለም ወደ ገነት የሚገቡት። ምርጫውን አስቀድሞ ወስኗል። ምርጫው ማለት ነው። ያ ምርጫው ምንድነው ግን ኮንዲሽናል ነው። እንደ አርሜኒያኒዝም ነው እኛ የምናምነው። ኮንዲሽናል ነው። በሰውየው ላይ የተመካ ነው። የሰውየው ውሳኔ ይጠበቃል። የሰውየውን ውሳኔ አምላክ ስለሚያውቀው ነው አስቀድሞ የሚወስነው። ፎር ኖሌጅ ስላለው ነው። እንደዛ ነው። ግን ፕሮቴስታንት ጋር እንደዛ አይደለም። አብዛኛውን እንትን የሚያምነው ተወስኗል። ፕሪዲስቲኔሽን የሚባለው ሲንግል እና ደብል የሚባል ትምህርት አለ። ምናልባት ሰምተሽ እንደሆነ አላውቅም። ያ እንኳን ሊከብድሽ ይችላል ትንሽ። ደብል ፕሪዲስቲኔሽን ማለት ካልቪን ያስተማረው ትምህርት ነው። ሰው ለመዳኑም ለመጥፋቱም ነፃ ፈቃድ የለውም። ስለዚህ ደብል ይባላል ያ ነገር ማለት ነው። ምንም ፍሪ ዊል የለውም። እግዚአብሔር የፈለገውን ሰው ገሃነም እያመጣ እየፈጠረ ገሃነም ውስጥ ይከታል። የሚፈልገውን ሰው ደግሞ ገነት ውስጥ ይገባል። እና የአንቺ ምርጫ ምንም እጅ የለበትም ተብሎ የሚባለው ትምህርት ደብል ፕሪዲስቲኔሽን ይባላል ማለት። ማርቲን ሉተር ደግሞ ያስተማረው ሰው ለመዳኑ ነፃ ፈቃድ የለውም፣ ለመጥፋቱ ግን ነፃ ፈቃድ አለው። ያ ደግሞ ሲንግል ፕሪዲስቲኔሽን ይባላል። ግልጽ ነው። እኔና ኮኒ ጥያቄ ያለ መጨረሻ ላይ እኔ ወጣ ያለ ጥያቄ ስለምጠይቅ እናንተ ቀጥሉ፣ ሃይማኖት ላይ ቀጥሉ። ወጣ ያለ ጥያቄ ነው የምጠይቅ የፈለኩት። እኔ ልቀጥል ባቢ? አዎ ኡስታዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ልቀጥል? ይቅርታ የለውም ነበር። ባቢሎን ቀጥል። ባቢሎን አንተ እያወራ ነበር የወጣሁት። አይ የኔ ወጣ ያለ ጥያቄ ስለሆነ ሃይማኖታዊ ጥያቄ አላት። ወጣ ያለ ጥያቄ እኮ አሪፍ ነው። ኧረ እኔ እንትን ነው ዝም ብዬ ስለ ጊዜያዊ እንትን ነው ለመጠየቅ የፈለኩትና ምናልባት ዝም ብለህ ምልከታህና አቋምህን ለማወቅ ፈልጌ ነው። ችግር የለውም። እንትን በለው ጠይቅና ወደ ልጅቷ እንሄዳለን። ማን ነበር ስጠይቅ የነበረው ካንተ በኋላ? ኮኒ ናት። እኔ ነኝ ኡስታዝ። ሰላም አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ችግር የለውም አለው። ኦኬ እንደዛ ከሆነ በነገራችን ላይ ለመጠየቅ ይቅርታ ጠይቄ አለመመለስም መብቱ ስላለ ብዙ ሰዎች ሲወናበዱበት አየዋለሁና አሁን ያለውን ሁኔታ እኔ ፌስቡክ ላይ በነገራችን ላይ ሁለቴ ፖስት አድርገህ ስላየሁ ነው እኔ መጠየቅ የፈለኩትና
አቋምህንና ምልከታህንን ማወቅ ፈልግ አሁን ስላለው ጦርነት ማለት ነው። ከዛ በኋላ ሊፈጠር የሚችለው ነገር ትውልዱ ምን ማድረግ እንዳለበት መጠንቀቅ ያለብን ነገር አለ ወይ መንቃት ያለብን ነገር አለ የሚለው ነገር ካለ አሁን ያለው የእስራኤል አዎ እኔ ኢራንን በፖለቲካ አቋሟ ደጋፊ ነኝ። የኢራን ደጋፊ ነኝ። ተበድላለች ብዬ ነው የማምነው። ትክክል አይደለም፣ ፌር አይደለም። ዓለም ላይ ያለው ነገር ፌር አይደለም ማለት ዙልም ነው ብለን ነው የምናምነው። እንደዚህ ማለት እንደ ዝም ብለህ ፍትሃዊ ሰው ሆነም ስታየው እኮ ትክክል አይደለም እየተደረገ ያለው ማለት ነው። እና ደጋፊ ነኝ በፖለቲካ አቋም የፑቲን ደጋፊ ነኝ እኔ የሩሲያው ማለት ነው። እና ደጋፊ ነኝ በቃ ከመጀመሪያው ጀምሮ እየተደረገ ያለው ሩሲያ ላይ ሲደረግ የነበረው ነገር ትክክል አይደለም፣ ዙልም ነው፣ በደል ነው ብዬ ነው የማምነው። በቃ ይሄ ነው አቋሜ ራሱ ማለት ነው። ግን በሃይማኖት አቋም ላይ ራፊዳዎች ናቸው። ራፊዳ ማለት የሻያዎች ናቸው። ከኔ ጋር አንድ አይነት አይደሉም። እንትኖችንም ሩሲያዎቹን ብትመለከታቸው በሃይማኖት አቋም ኦርቶዶክስ ናቸው። እኛ አሁን እያየኋቸው ያሉት ሰው በመሆን ነው። አሁን የሃይማኖት ጉዳይ አይደለም። የሃይማኖት ጉዳይ አንተ ሃይማኖትን የማይከተል ሰው ይጨፍጨፍ፣ ይገደል፣ ይበደል ምትል ከሆነ ፍትሃዊ አይደለም፣ ያልክ አይደለም ማለት ነው። እና አንድ ሰው መበደል የለበትም። አንተ ሀገር ውስጥ ኢትዮጵያ ውስጥ ትኖራለህ እና አንድ ሙስሊም ተነስቶ ሙስሊም ወንድም ስለሆነ ጎረቤት ክርስቲያን ወገንህን ተነስቶ ሲበድል አይ ሙስሊም ነውና እንደፈለገ ይሁን አትልም። በቃ ስህተት ከሆነ እንደ ስህተት ነው ትላለህ፣ እውነት ከሆነ ደግሞ እውነት ነው ትላለህ ማለት ነው። እስልምና ሰምና ወርቅ የያዘ ቅኔ ነው። ሰሙ እውነት ነው፣ ወርቁ ደግሞ ፍትህ ነው። ስለዚህ ከዚህ አንጻር ነው የምናየው ኢራንን እነ ሩሲያ እንደምናምን ነገር ባለው ነባራዊ ሁኔታ እደግፋቸዋለሁ የተበደሉ አገሮች ስለሆኑ ማለት ነው። በተረፈ በሃይማኖት አቋማቸው ላልደግፋቸው እችላለሁ። ራፊታ እንትን አይደለም ማለት አንዳንድ ሰዎች ኢራንን ተገን አድርገው የሺያ እንትንን እያስፋፉ ነው አገር ቤት አሁን የምታየው ነገር ማለት ነው። ሺያ ወንድሞቻችን ናቸው። ሺያዎች እንትን ናቸው፣ ልዩነት የላቸውም። ሰሃባዎችን አይሳደቡም። እምነታቸው እንደዚህ ነው ብለው የሌለ ነገር ማለት እኛ ልክ እንደማናቅ አድርገው እያደረጉ ያሉ እያስፋፉ ሰዎች ያሉ አሉ። እነሱ ትክክል አይደሉም ነው ፌስቡክ ላይ የፖስተቱት። ለምሳሌ ኢራንን ተገን በማድረግ ኢራንን ተቆርቋሪ ያስመስለው የራፊዳዎችን አቂዳ ሊያንጸባረቁ ነው። አቂዳዬ በጣም ወሳኝ ነገር ነው። ራፊዳዎች አቂዳቸው በጣም የተበላሸ ነው። ገብቷል? በጣም የተበላሸ ነው እና ከክርስትና የመጣውበትና የለፋውበትን አቂዳ እዚህ አይ ችግር የለውም ብዬ ለፖለቲካ ብዬ አላደርግም። ለምን ሀቅ ነውና የሀቅ ጉዳይ ነው። ስለዚህ ራፊዳዎች አቂዳቸው የተለየ ነው። ከኛ ጋር በፍጹም የሚመሳሰልም አይደለም የሚቀራረብም አይደለም። ይሄ ነው ያለው ነገር። ከኢየሱስ ጋር አያይዘው ያው ከረኛው ኢየሱስ ይመጣል ምናምን እያሉ አንድ ሰዎች እንትን ያያይዙታል ነገሩ። እሱን ነው የሪፕሌስመንት ቴዎሎጂን ስለማያውቁት ነው። ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ሪፕሌስመንት ቴዎሎጂ የሚባል ይቀበላሉ። ሪፕሌስመንት የሚሉት ማለት ኢየሱስ ከመጣ በኋላ የእስራኤል ሕዝብ የተለየ ቅዱስ መሆን ነገር አክትሟል ብለው ነው የሚያምኑት። ገላትያ 6:16 ላይ የአምላክ እስራኤል የሚባል አለ። ሌላ ሮሜ ምዕራፍ 2 ላይ መሰለኝ ደግሞ በልብ የተገረዘ አይሁዳዊነት ይላል፣ የስውር አይሁዳዊነት ይላል። ስለዚህ አሁን ያለው ሕዝብ ከአሕዛብም ከእስራኤልም የተወጣጣ መንፈሳዊ እስራኤል የሚባል እስራኤል ዘሥጋ ሳይሆን እስራኤል ዘነፍስ የሚባል ነገር ትምህርት አለ። ያንን ጠንቅቀው የማያውቁ ሰዎች ዝም ብለው አሁን ያሉትን እስራኤልን ሶስተኛው ቤተ መቅደስ ሲሰራ ነው እርድ ነው ምናምን እነሱ የእስራኤል ፕላን ነው፣ ግን መጽሐፍ ቅዱሳቸው ላይ የለም። ሶስተኛ ቤተ መቅደስ ተሰርቶ ከዛ ጊደሯ ማናት ቀይዋ ጊደር ምናምን ትታረጋለች ምናምን የሚለው ነገር በትንቢት የተቀመጠ ነገር የለም። አይሁዳኖች ያንን ፕላን ማድረግ ስላሰቡ እነሱን ለመደገፍ ነው ጽዮናውያን ክርስቲያኖች የሚባሉት ፕሮቴስታንት ውስጥ ያሉ አሜሪካ ውስጥ ያሉ ጽዮናውያን ክርስቲያኖች አሉ፣ ዛዮኒዝም ክርስቲያኒቲ ያለ እነሱ ናቸው እየደገፉ ያሉት። እንደ አቂዳ እንደ ትምህርት ግን እንደዛ አይደለም ነው። እንደገና ደግሞ የአይሁዳኖች ኦርቶዶክስ አይሁዳዊ ትምህርቱን አብዛኛውን ከ190% እቀበለዋለሁ። ጽዮናውያን የሚሆኑትን ነው ማንቀበለው እንጂ አይሁዳኖች ትምህርቱ ይሄ የሞኖቲዝም ትምህርታቸው ምናምን ነገር አጥብቀው ያላቸው ከእስልምና ጋር የሚያቀራርባቸው ነገር ከ170% ያስጠጋቸዋል። አሁን እየተጣሉ ያሉት በሃይማኖት አይደለም፣ የሃይማኖት ጉዳይ አይደለም፣ ፖለቲካ ነው አጠቃላይ ማለት ነው። እዛ ጋር ያለው ሚድል ኢስት ውስጥ ያለው ነገር ፖለቲካ ጥቅም ጋር የተያያዘ ነው። ያም ነገር ደግሞ ፌር አይደለም። እስራኤል እየሰራች ያለችው የበላይነት ትክክል አይደለም ነው እና እስራኤል ያው በዚህ አቋሟ እንትን አላትም። በሃይማኖቷ ግን ከ170% ከእስልምና ጋር የሚቀራረብ ነገር አላት ማለት ነው። ከነሱ ደግሞ ይልቅ ደግሞ ሺያ የምትላቸው ወይም ደግሞ ራፊዳ የምትላቸው ከ180% ምናምን ነገር ቅርብ አላቸው። አቂዳቸው ላይ ግን የተበላሸ ነገር አለው። ኦርቶዶክሶች ጋር ደግሞ ስትሄድ ደግሞ እንደዚህ ስለምትለካበት ነገር አሁን ጉዳዩ የሃይማኖት ጉዳይ አይደለም።
የፖለቲካ ጉዳይ ነው እሱ ማለት ነውና አንድ ግብፃውያኖች መተው ግድቡን እናፈርሳለን ብለው መተው ማለት ነው እኛ የገደብነውን የለፋንበትን ሀገራችን እንትን ያለበትን መተው እንትን ቢሉ አይ ሙስሊሞች ናቸውና እነሱ በቃ ይበሉት ነገር ምናምን ካልክ ያ ፌር አይደለም ራሱ ፍትሃዊነት አይደለም ሙስሊሞች ስለሆኑ ብቻ ብለህ እንትን የምትልበት ነገር አይደለም ድንበር ማለፍ የለብንም ነው የኔ አቋም አመሰግናለሁ በነበረኝ አቋም እንደጸና ስላደረከኝ አመሰግናለሁ እንደዛ ነው አላህ በእድሜ የአሜሪካን መጨረሻ ላይ ያሳየኝ አይውሰደኝ አላህ እንደወጣ በእድሜ የአሜሪካን ቀጥቷል ወይ ምንም ነገር ሰው ሳይሞት አሜሪካን ትባል ታሪክ በምን መልኩ ኢትዮጵያ ውስጥ ያዲግ የሚባለውን ምንም ሰው ሳይሞት ምንም ነገር ሳይሆን ያዲግ የሚባል ነገር ከስም አላህ እንዳደረገው አላህ በእድሜ አሜሪካንን እንደዛ አዋርዷት ከሰው በታች ሆና የምትኖርበትን ቀን አላህ ያሳየኝ አይውሰደኝ ብቻ እሱ ነው ዱዓ ማድረገው መር አለባት በቃ ደህና ሆኑ ልተኛ ነው ሁላችሁንም በጣም አመሰግናለሁ ቴንክ ዩ ሶ ማች ብራዘር በጣም አመሰግናለሁ እሺ ኪንጋችን እሺ ተስፋ አደርጋለሁ ይሄ ስምንተኛው ንጉስ ተስፋ አደርጋለሁ እሺ ወንድሜ ቴንክ ዩ ኡስታዝ ጀማል አለ ኪንጎ አለው እንጂ ያንተ ሰዓት ነው እኮ ዝም አልክ አረ ምንድነው የምለው እኔ ኡስታዝ እያለ ሌላ ሰው ማለት መርሐባ እኔ የራስ መልእክት ላስተላልፍ እሱ ምንድነው አንዳንድ ጊዜ ነገሮችን ባለመረዳት ሁሉም ቦታ ላይ እንጎተታለን ሁሉም ቦታ ላይ እንሳባለንና በተለይ ሙስሊም ህብረተሰብ ዲናችን ላይ ትኩረት ማድረግ አለብን ቢያስባለሁ እንጂ የአቂዳ ኪታቦችን መቅራት መቻል አለብን የተውሂድ ኪታቦችን መቅራት አለብን ፊቅህ መቅራት አለብን በተለይ በዚህ ሰዓት ሶሻል ሚዲያ ላይ ሁሉ ነገር በእጃችን ነው ችልተኝነትን ደካማነት ካልሆነ በስተቀር ስለ ሃይማኖታችን ማናውቁበት ምን ምክንያት የለም እስከ መቼ ነው ሌሎቹን ማሻአላህ ጀግና ያን የምንኖረው በኡስታዞቻችን በአስተማሪ ወንድሞቻችን የምንቀና ከሆነ እነሱ የደረሱበትን ደረጃ መድረስ መቻል አለብን እሱ እኮ ጀግና ነው የምንለው እኛስ እንደነሱ እንዳንደርስ ምንም ምክንያት የለንም አንዳንዴ ራሳችን መጠየቅ መቻል አለብን ለምንድነው ድሃ የሆንኩት ምክንያቱም ምንድነው ኤከሌ ለምንድነው ሀብታም የሆነው ኤከሌ ጋር የሌለው ነገር ያለው ነገር እኔ ጋር የለም ወይ
ገብቷቸዋል። ስለዚህ ምን ማድረግ አለብን? አቂዳችን ይስተካከል ዘንድ የአቂዳ ኪታቦችን መቅራት መቻል አለብን። አቂዳ በስም አይደለም። ምናልባት ከላይ ላይ የሚያስወጡ ከስም የሚያስወጡ ነገሮች ምንድናቸው? ስራችን ተቀባይነት ይኖረው ዘንድ መሟላት አለባቸው መስፈርቶች እነማን ናቸው? በቀጣይ ነገር ግን ስንቶቻችን የእስልምና መሰረቶችና የኢማን መሰረቶችን ለይተን አውቀናል? እነኚህ ነገሮችን በደንብ ራሳችን መፈተሽ መቻል አለብን። ጊዜያችን፣ ገንዘባችን፣ ጉልበታችንን የሌሎችን አይብ ለመከታተል ሲሆን የራሳችንን አይብ በመከታተል ምን ማድረግ አለብን? ቢዚ መሆን አለብን ማለት ነው። ገብቷችኋል? ስለዚህ ያለበለዚያ ግን ሁልጊዜ ተሸናፊ ነው። ወላሂ ቁርአን የሌላት ልብ ሟች ነች። ልክ ሰውነታችን ማን ነው ህይወት ከሌለው በደን እንደሚሆነው ሁሉ ልባችን ቁርአን ከሌለ ቁርአን ካልቀራን ወላሂ ሟች ነን። ሁልጊዜ አሸናፊ፣ ሁልጊዜ ተሸናፊ፣ ሁልጊዜ አልቃሻ። በቃ በእያንዳንዱ ስራችን ስኬታማ አንሆንም። ሁልጊዜ ድብርተኛ ነን። አንድ ሰው ቁርአንን ካሐፈዘ ቁርአንን የሚቀራ ከሆነ አሸናፊ ነው። መቼም ተሸናፊ ነው። ሁልጊዜም ደስተኛ ነው። መቼም ክፋት የሚባል ነገር የለውም። ገብቷችኋል? ስለዚህ ኢንሻአላህ ይባካችሁ ወንድሞቼ ሶሻል ሚዲያን የመጀመሪያ አማራጭ እንዳናደርገው። አንዳንድ ሰዎች ምን ያደርጋሉ? እዚህ ጋር መጥቶ ማን ነው 24 ሰዓት ቁርአንና ሐዲስ ሊያዳምጡ ይችላሉ። ስለ እስላማዊ ፕሮግራም ሊያዳምጡ ይችላሉ። እነዚህ ነገሮች አጋዥ ናቸው እንጂ መሰረትን ሊሰጡ አይችሉም። ስለዚህ የራሳችሁን ሰዓት ወስናችሁ በየግሩፓችሁ፣ በየአካባቢያችሁ፣ በየመድረሳችሁ መጠንከር መቻል አለባችሁና እችን መልእክት ላስተላልፍ። ኪንጎ ጀዛኩሙላሁ ኸይረን። ኡስታዝ ጀዛኩሙላሁ ኸይር። ታንኪ በጣም እናመሰግናለን።